I'm dealing with some quite brutal people right now in the lovely country of Iran. They are very brutal, and I will tell you, we're doing very well. You cannot give Iran a nuclear weapon. It's all I can say. You can. They will use it. ዓለማችን የጦርነት ስጋት ላይ የምትገኝበት ፖለቲከኞች የሰላም ርግብ እያወሩ በጀርባቸው ጦር ሚሳኤል የሚያዘጋጁበት እጅግ ፈታኝ ወቅት ላይ እንገኛለን። ዛሬው እጅግ አጓጊ ሚስጥራዊና ያልተሰሙ ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። ከአሜሪካና ኢራን ኦፕሬሽን ፒክ ፊውሪ ጀርባ ያለውን የፖለቲካ ቁማር፣ ከሩሲያና ዩክሬን ጦርነት ጀርባ የፈነዳውን አዲስ የዲፕሎማሲ መሬት መንቀጥቀጥ፣ እንዲሁም የዓለም ሚዲያዎች ከዘገቡት ጀርባ ያሉትን ድብቅ ሴራዎችን ፈትሻለን። እስከ ዜናችን ማብቂያ ድረስ አብራችሁ እንድትቆዩ በታላቅ አክብሮት ጋብዛለሁ። በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት በቋፍ ላይ ይገኛል። ዶናልድ ትራምፕ በፓኪስታን አደራዳሪነት የቀረበላቸውን አዲስ የሰላም ጥያቄ ፊት ነስተውታል። የነዳጅ ዋጋ በ4 ዓመት ውስጥ ታይቶ ወደማይታወቅ ደረጃ ደርሷል። የሆርሙዝ ባህረ ሰላጤ በኢራን መዘጋቱን ተከትሎ ዓለም በነዳጅ ቀውስ እየታመሰች ነው። በዩክሬን ጦርነት ሌላ ታሪክ ተጽፏል። ሩሲያ የዓመቱን እጅግ ዘግናኝ አየር ጥቃት የፈጸመች ሲሆን የኔቶ አባል ሀገራት የሆኑት ኢስቶኒያና ላትቪያ ግዛታቸው በድሮን እንደተመታ አስታውቀዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ከስልጣን መውደቃቸውን ተከትሎ ዩክሬን $105 ቢሊዮን ግዙፍ ብድር ከአውሮፓ ህብረት አግኝታለች። የሰሜን ኮሪያ ወታደሮች ደም በሩሲያ ምድር ኪም ጆንግ ኡን በዩክሬን ጦርነት ለሞቱት የሰሜን ኮሪያ ወታደሮች መታሰቢያ ቆመዋል። ዜናውን በዝርዝር ስናቀርብ የአሜሪካና ኢራን ድብብቆሽ፣ የትራምፕን ቢታ፣ እንደ አሶሺየትድ ፕሬስ ዘገባ በፕሬዝዳንት ዶናልድ ትራምፕ አስተዳደርና በኢራን መካከል ያለው ጦርነት አዲስና አደገኛ ምዕራፍ ላይ ደርሷል። So they want to make a deal, but I'm not satisfied with it. So we'll see what happens. Iran wants to make a deal because they have no military left. ከኤፕሪል 8 ጀምሮ የነበረው የተኩስ አቁም ስምምነት ቢኖርም ትራምፕ ዛሬ ማለዳ በፓኪስታን አደራዳሪነት ከቴህራን የቀረበላቸው አዲስ የሰላም ጥያቄ ውድቅ አድርገውታል። ኢራን የኒውክሌር ማበልጸጊያ ፕሮግራሟን በተመለከተና በሆርሙዝ ባህረ ሰላጤ ላይ ያላትን ቁጥጥር ለማላላት አዲስ ሀሳብ አቅርባ ነበር። ነገር ግን አሜሪካ ኢራን የዩራኒየም ማበልጸግ ስራዋን ሙሉ በሙሉ ካላቆመች ድርድር የለም የሚል ጥብቅ አቋም ይዛለች። ዛሬ አሜሪካ ጦርነት ከገባች የ60 ቀናት ገደብ የሚሞላበት የመጨረሻ ቀን ነው። ይህ ማለት ትራምፕ ጦርነቱን ለመቀጠል የኮንግረስ ፍቃድ ማግኘት አለባቸው። ነገር ግን አስተዳደራቸው ከኤፕሪል 8 ጀምሮ የተኩስ አቁም ስምምነቱን ስላደረግን ጦርነቱ አብቅቷል፣ ስለዚህ የኮንግረስ ፍቃድ አያስፈልግም የሚል የህግ ሽንገላ ተጠቅመዋል። የሰላም ስምምነቱ የተፈለገው ለሰላም ሳይሆን ኮንግረስ ለመሸንገል ይመስላል። በእርግጥ ፖለቲካ ማለት እንደዚህ ነው። ህግን እየጣሱ በህግ መመጻደቅ ነው። በዚህም የተነሳ ኢራን ትልቅ ጥቃት ሊሰነዘርብኝ ይችላል በሚል ስጋት የአየር መከላከያ ስርዓቷን ሙሉ በሙሉ አንቅታለች። ሮይተርስ እንደዘገበው አሜሪካ በቅርቡ 6000 ቶን በላይ የሚመዝኑ ጦር መሳሪያና ጥይት ለእስራኤል ልካለች። ይህ ደግሞ ቀጣዩን ኢላማ ማን ሊሆን እንደሚችል ግልጽ ማሳያ ነው። የሆርሙዝ ባህረ ሰላጤ ገዳና የዓለም አቀፉ ኢኮኖሚ ቀውስ፣ ይህ ጦርነት የሁለት ሀገራት ብቻ እንዳልሆነ እያየን ነው። የዓለም የነዳጅ ዋጋ በ4 ዓመታት ውስጥ ታይቶ ወደማይታወቅ ደረጃ ደርሷል። አንድ በርሜል ከ$126 በላይ ጨምሯል። ምክንያቱም በቀን 20 ሚሊዮን በርሜል ነዳጅ የሚያልፍበት የሆርሙዝ ባህረ ሰላጤ በኢራን ወታደሮች ሙሉ በሙሉ ተዘግቷል። የአሜሪካ የባህር ኃይልና አዲሱ አርቲፊሻል ኢንተለጀንስ እንደ ቢቢሲ ትንታኔ የትራምፕ አስተዳደር የኢራን ወደብ ሙሉ ለሙሉ አግዶ ኢኮኖሚ ማዕቀብ ጥሎባታል። ኢራን በበኩሏ የባህረ ሰላጤው የሚያልፉ መርከቦች ቀረጥ ክፈሉ የሚል አዲስ ህግ አውጣለች። ዛሬ አሜሪካ ይህንን ቀረጥ ለኢራን በሚከፍሉ የትራንስፖርት ኩባንያዎች ላይ ማዕቀብ እንደምትጥል አስታውቃለች። በተጨማሪም ፔንታጎን የአሜሪካ መከላከያ ሚኒስቴር የኢራን ባህር ላይ ፈንጂዎች ለማምከን ዶሚኖ የተባለ አርቲፊሻል ኢንተለጀንስ ኩባንያ ጋር በሚስጥር ስምምነት ፈርመዋል። ጦርነቱ ከሰው ልጅ አልፎ ሮቦቶችና ኮምፒውተሮች ጦርነት ተሸጋግሯል። ወደ ላኛው የዓለም ምዕራፍ ስንሸጋገር ዩክሬንና ሩሲያ የዓመቱ የከፋው ጥቃት፣ የሩሲያና ዩክሬን ጦርነት አሁን ወደ አዲስና እጅግ አስፈሪ ምዕራፍ ተሸጋግሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኦርቶዶክስ ፋሲካ በዓልን በማሰብ የ32 ሰዓታት የተኩስ አቁም አውጀው ነበር። ነገር ግን ይህ የተኩስ አቁም በወረቀት ላይ ብቻ የቀረ ሆኗል። እንደ ዋሽንግተን ፖስት ዘገባ ሩሲያ ዛሬ በዩክሬን ላይ የዓመቱን የከፋና እጅግ አውዳሚ አየር ጥቃት ፈጽማለች። ኪየቭን፣ ኦሳዲንና ሌሎች ከተሞችን በሚሳኤልና በድሮን ደብድባለች። ዩክሬንም በበኩሏ ዝም አላለችም። በሩሲያ የጥቁር ባህር ወደብ የምትገኘውን
ቱአፕሴ ግዙፍ የነዳጅ ማጣሪያ በድሮን ለሶስተኛ ጊዜ አውድማለች። በዚህ መሃል አንድ እጅግ አደገኛ ክስተት ተከስቷል። የሩሲያ ድሮኖች የኔቶ አባል ለሆኑት ኢስቶኒያና ላትቪያ ግዛቶች ላይ ወድቀዋል። ይህ ማለት ኔቶ በቀጥታ ወደ ጦርነቱ እንዲገባ በር የሚከፍት አደገኛ ጠቋሚ ነው። ዓለም ወደ ሶስተኛው የዓለም ጦርነት ምን ያህል እንደተጠጋች ከዚህ በላይ ማሳያ የለም። የፖለቲካው መሬት መንቀጥቀጥ፣ የኦርባን መውደቅና የትራምፕ ሩሲያን ማባበል የጦርነቱ ድመት በጦር ሜዳ የሚተኮስ ጥይት ብቻ አይደለም። በፖለቲካው ጓዳው የሚሰሩ ሴራዎች ይበልጥ አውዳሚ ናቸው። ለዩክሬን ትልቅ እንቅፋት የነበሩት የሩሲያ ቅርብ ወዳጅ የሚባሉት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በዚህ ወር መጀመሪያ ላይ ከስልጣን መወገዳቸውን ተከትሎ የአውሮፓ ህብረት ለዩክሬን $105 ቢሊዮን ግዙፍ የጦርነት ብድር አጽድቋል። ይህ ለዜሌንስኪ ትልቅ ፎይታ ሲሆን ለፑቲን ደግሞ የራስ ምታት ነው። ትራምፕና ፑቲን አዲሱ ጥምረት በሌላ በኩል በአሜሪካ ትልቅ የፖለቲካ አጀንዳ እየተብላላ ነው። የዓለም የነዳጅ ዋጋ በመናሩ ምክንያት ፕሬዚዳንት ትራምፕ በሩሲያ ነዳጅ ላይ ተጥሎ የነበረውን ማዕቀብ አንስተዋል። ይህ የትራምፕ እርምጃ ፑቲን የጦርነት ወጪያቸው እንዲሸፍኑ ትልቅ የገንዘብ በር ከፍቶላቸዋል። ከዚህም አልፎ ትራምፕ ቭላዲሚር ፑቲንን በማያሚ ለሚካሄደው የጂ20 ስብሰባ ሊጋብዙት እንደሆነ የውስጥ አዋቂዎች አጋልጠዋል። ይህ ድርጊት አሜሪካ በይፋ ዩክሬንን እየደገፈች በጓዳ በር ግን ከሩሲያ ጋር እየተደራደረች መሆኗን የሚያሳይ ነው። በሌላ በኩል የሰሜን ኮሪያ ወታደሮች በሩሲያና በኪየቭ የኪም ጆንግ ኡን ሚስጥራዊ ጉብኝት በሩሲያና በዩክሬን ጦርነት ውስጥ ሌላኛው ያልተጠበቀ ተዋናይ ሰሜን ኮሪያ ናት። ትላንትና ኪም ጆንግ ኡን በሩሲያ ተገኝተው ለሩሲያ ሲዋጉ በዩክሬን ምድር ለወደቁ የሰሜን ኮሪያ ወታደሮች በተዘጋጀ የመታሰቢያ ሙዚየም መክፈቻ ላይ ተገኝተዋል። የሰሜን ኮሪያ ወታደሮች በዩክሬን ግንባር ላይ በቀጥታ እየተሳተፉና እየሞቱ ነው። ኪም ጆንግ ኡንም ይህ የተቀደሰ ጦርነት ነው፣ እስከ መጨረሻው ከሩሲያ ጎን እንቆማለን ሲሉ አውጀዋል። ይህ የዓለምን የኃይል ሚዛን ሙሉ ለሙሉ የሚቀይር አዲስ የህብረት ጥምረት ነው። እንደ ወታደራዊ ተንታኞች የሰው ልጅ በሰው ልጅ ላይ መተኮሱን ትቶ አሁን ድሮኖችና አርቲፊሻል ኢንተለጀንስ የውሳኔ ሰጭነቱን ሚና እየተረከቡ ነው። የዩክሬን ሮቦት ወታደሮች እያሰማራች ነው። አሜሪካም የኤአይ ኩባንያዎች ለጦርነት እየተጠቀመች ነው። ይህ የዘመናዊ ጦርነት አዲስ አብዮት ነው። ትራምፕ በኢራን ላይ ጦርነት እያካሄዱ የነዳጅ ዋጋ ስለጨመረባቸው ብቻ በሩሲያ ላይ የተጣለውን ማዕቀብ ማንሳታቸው በፖለቲካ ውስጥ ቋሚ ወዳጅ ወይም ጠላት የለም፣ ቋሚ ጥቅም እንጂ የሚለው አባባል በተግባር አሳይቶናል። የሆርሙዝ ባህረ ሰላጤ መዘጋት የአሜሪካን ብቻ ሳይሆን መላውን ዓለም በተለይም አፍሪካን ታዳጊ ሀገራት ወደ ከፋ የኑሮ ውድነትና የዋጋ ግሽበት እየከተተ ነው። $126 ነዳጅ ዋጋ ማለት እያንዳንዱ የዓለማችን ዜጋ የዕለት ተዕለት ጉርስ ላይ የተተኮሰ ጥይት እንደማለት ነው። የዛሬው ዜና ትንታኔያችን በዚህ ያጠናቃለሁ። ፖለቲከኞች በሚፈጥሩት እሳት ንጹሃን በሚቃጠሉባት በዚች ዓለም የነገውን ዕጣ ፈንታችንን ፈጣሪ ብቻ ነው የሚያውቀው። ይህን ዘገባ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ በየዕለቱ አዳዲስና ትኩስ መረጃዎች እንዲደርሳችሁ ማድረግ ትችላላችሁ። ስለተከታተላችሁ እናመሰግናለን። ሰላም ለዓለማችን ይሁን። ቸር ሰንብቱ።